በዓለማችን ላይ በሰው እጅ ከተጻፉ መጻሕፍት ሁሉ እጅግ ግዙፍ፣ እጅግ ከባድና እጅግ አስፈሪው መጽሐፍ አሁን በስዊድን ሀገር በታላቅ ጥበቃ ስር ይገኛል። ይህ መጽሐፍ ቁመቱ 92 ሴንቲሜትር፣ ስፋቱ 50 ሴንቲሜትር ሲሆን ክብደቱ ደግሞ 75 ኪሎ ግራም ይመዝናል። ለመሆኑ ይህንን መጽሐፍ ለማንቀሳቀስ ቢያንስ 2 ጠንካራ ሰዎች እንደሚያስፈልጉ ያውቃሉ? ይህ መጽሐፍ በታሪክ ምሁራን ዘንድ ኮዴክስ ጊጋስ ተብሎ ይጠራል። ትርጉሙም ግዙፉ መጽሐፍ ማለት ነው። ነገር ግን በመላው ዓለም የሚታወቀው በዚህ ስሙ አይደለም። ሰዎች የሰይጣኑ መጽሐፍ ወይም The Devil's Bible ይሉታል። ይህ ስም የተሰጠው ዝም ብሎ ሰዎችን ለማስፈራራት አይደለም። በመጽሐፉ መሃል ላይ በትልቁ የተሳለው አስፈሪ የሰይጣን ምስል እና መጽሐፉ በአንድ ሌሊት ውስጥ ብቻ ከአጋንንት ጋር ውል በመግባት እንደተጻፈ የሚነገረው ጥንታዊ ታሪክ ዓለምን ለዘመናት በጉጉትና በፍርሃት ሲያናውጥ ቆይቷል። ዛሬ በሳይንስ ሊቃውንት ዘንድ ጭምር ጥያቄ ምልክት ሆኖ የቆየውን የዚህን ምስጢራዊ መጽሐፍ ሙሉ ታሪክ፣ ከጀርባው ያለውን አስፈሪ ክህደትና ሳይንሱ የደረሰበትን እውነታ ዝርዝር ምስጢር አንድ በአንድ እንፈታለን። ታሪኩ የሚጀምረው በ13ኛው ክፍለ ዘመን መጀመሪያ ላይ አሁን ቼክ ሪፐብሊክ ተብላ በምትጠራው ሀገር ውስጥ በሚገኝ ፖድላዚስ የተባለ የቤኔዲክት መነኮሳት ገዳም ውስጥ ነው። በዚህ ገዳም ውስጥ ሄርማን የተባለ አንድ መነኩሴ ይኖር ነበር። ሄርማን የገዳሙን እጅግ ጥብቅ የሆኑ መንፈሳዊ ሕጎችና መሐላዎች በመጣሱ ምክንያት በገዳሙ መሪዎች ዘንድ እጅግ ከባድ የሞት ፍርድ ተበየነበት። በዚያ ዘመን ለእንዲህ አይነቱ ስህተት የሚሰጠው ቅጣት ፍጹም ዘግናኝ ነበር። ጥፋተኛው መነኩሴ በሕይወት እያለ ጠባብ በሆነ የድንጋይ ግንብ ውስጥ ተዘግቶበት ያለምንም ምግብና ውሃ እዚያው እንዲሞት ይደረጋል። ይህ ቅጣት የተበየነበት ሄርማን ፍርዱ ከመፈጸሙ ከአንድ ቀን በፊት ከዚህ አስፈሪ ሞት ለመዳን ሲል ለገዳሙ መሪዎች እና ለካህናቱ አንድ የማይታመን እንግዳ ሀሳብ አቀረበ። የመጨረሻ አንድ እድል ስጡኝ አለ። በአንድ ሌሊት ውስጥ ከፀሐይ መውጫ በፊት የሰውን ልጅ ዕውቀት በሙሉ የያዘ መላውን መጽሐፍ ቅዱስ ያካተተና ገዳማችንን በዓለም ላይ ለዘላለም ታዋቂ የሚያደርግ ታላቅ መጽሐፍ ጽፌ አጠናቅቃለሁ። ካላጠናቀቅኩ ግን ፍርዱን በደስታ እቀበላለሁ ሲል ማለ። የገዳሙ መሪዎች ይህ ጨርሶ ሊደረግ የማይችል የሰው ልጅ አቅም የማይፈቅደው ነገር እንደሆነ እያወቁ የሰውየውን መጨረሻ ለማየት በመፈለግ ጥያቄውን ተቀበሉት። ለአንድ ሌሊት ብቻ የሚሆን ብርሃንና ብዕር ሰጥተው በክፍል ውስጥ ዘጉበት። ሌሊቱ እየገፋ ሄደ። ሄርማን ብዕሩን ይዞ በትልልቅ የእንስሳት ቆዳዎች ላይ መጻፍ ጀመረ። ነገር ግን ሰዓቱ እኩለ ሌሊት ላይ ሲደርስ የቱንም ያህል በፍጥነት ቢጽፍ መጽሐፉን ከፀሐይ መውጫ በፊት ሩቡን ያህሉን እንኳን ሊጨርሰው እንደማይችል በግልጽ ተረዳ። ከጥቂት ሰዓታት በኋላ የሚጠብቀውን ያ አስፈሪ ግንብና የሞት ፍርድ በአእምሮው ላይ ተደቀነ። ድንጋጤውና ፍርሃቱ አይሎ መጣ። በዚህ ጊዜ ነው ታሪኩ እጅግ ወደ አስፈሪው መስመር የሚቀየረው። ሄርማን በገዛ አቅሙ መጽሐፉን ፈጽሞ ሊጨርሰው እንደማይችል ሲያውቅ ሕይወቱን ለማዳን ሲል ወደ ፈጣሪ መጸለዩን ትቶ ወደ ጨለማው ኃይል ጸለየ ይባላል። ነፍሱን ለዘላለም አሳልፎ ለመስጠት ቃል በመግባት መጽሐፉን በአንድ ሌሊት እንዲያጠናቅቅለት የሲኦልን ገዢ ሰይጣን ረዳት አድርጎ ጠራው።
ጥንታዊው አፈ ታሪክ እንደሚለው ሰይጣን የመነኩሴውን ጥሪ ተቀብሎ በክፍሉ ውስጥ ተገለጠ። ውሉን ፈጽመው ከተስማሙ በኋላ ሰይጣኑ ያንን ግዙፍ መጽሐፍ በአንድ ሌሊት ውስጥ ጽፎ አጠናቀቀ። መነኩሴው ጠዋት ሕይወቱ ከተረፈች በኋላ ለሰይጣኑ ምስጋና ይሆን ዘንድ በመጽሐፉ 290ኛው ገጽ ላይ በአሁኑ ሰዓት ዓለምን በጉጉት የሚስበውን ባለ 2 ቀንድ አስፈሪ የሰይጣን ምስል በገጹ ላይ በትልቁ ሳለው። ለመሆኑ ይህ መጽሐፍ በውስጡ ምን ይዟል? ለምንድን ነው የሰው ልጅ እውቀት በሙሉ ተሰብስቦበታል የሚባለው? ኮዴክስ ጊጋስ ዝም ብሎ ተራ የታሪክ መጽሐፍ አይደለም። መጽሐፉ የተጻፈው በላቲን ቋንቋ ነው። በውስጡ ሙሉን የብሉይና የአዲስ ኪዳን መጽሐፍ ቅዱስን አካቶ ይዟል። ነገር ግን የሚገርመው ከመጽሐፍ ቅዱስ በተጨማሪ ሌሎች በርካታ እንግዳ የሆኑ ጽሑፎችን ይዟል። በውስጡ የፍላቪየስ ጆሴፍሰን ጥንታዊ የታሪክ መጻሕፍት፣ በ7ኛው ክፍለ ዘመን በቅዱስ አሲዶር የተጻፈውን የስልጣኔ ኢንሳይክሎፒዲያ እና የተለያዩ የሕክምና መመሪያዎችን ይዟል። ከዚህ በላይ በጣም የሚያስገርመው መጽሐፉ ውስጥ የተለያዩ መቅሰፍቶችና በሽታዎችን ለማዳን የሚያገለግሉ አስማታዊ ቀመሮች፣ አጋንንትን ለማስወጣት የሚረዱ ጸሎቶች እና ሌቦችን ለመያዝ የሚያገለግሉ ምስጢራዊ የአስማት ቃላቶች ሰፍረውበታል። ይህ ማለት መጽሐፉ በአንድ በኩል ቅዱስ ቃላትን፣ በሌላ በኩል ደግሞ የጨለማውን ዓለም አስማት ጎን ለጎን የያዘ እጅግ አስገራሚ ስብስብ ነው ማለት ነው። ይህ መጣጣም ነው መጽሐፉን ይበልጥ ምስጢራዊ የሚያደርገው። ይህንን አስደናቂ አፈ ታሪክ ውድቅ ለማድረግ የናሽናል ጂኦግራፊክ ሳይንቲስቶች እና የብዕር ጽሑፍ ኤክስፐርቶች መጽሐፉን ለረዥም ጊዜ በላቦራቶሪ ውስጥ መርምረውታል። ማይክሮስኮፖችን እና ዘመናዊ የቀለም ምርመራዎችን በመጠቀም መጽሐፉ የተጻፈበትን መንገድ አጥንተዋል። ያገኙት ውጤት ግን ሳይንቲስቶቹን ራሳቸው ያስደነገጠ ነበር። በመጀመሪያ ደረጃ መጽሐፉ ላይ ያለው የእጅ ጽሑፍ ከመጀመሪያ ገጽ እስከ መጨረሻው ገጽ ድረስ አንድ አይነት ነው። የፊደላቱ አቀራረጽ፣ መጠናቸውና ስታይላቸው ፍጹም ተመሳሳይ ነው። ይህ ማለት መጽሐፉ በተለያዩ መነኮሳት የተጻፈ ሳይሆን በአንድ ሰው እጅ ብቻ የተጻፈ መሆኑን ሳይንሱ አረጋግጧል። በሁለተኛ ደረጃ ጥቅም ላይ የዋለው ቀለም ከተመሳሳይ የነፍሳት ቅመም የተሰራ መሆኑ ተረጋግጧል። ይህም ማለት ጽሑፉ የተጻፈው በተከታታይና በአጭር ጊዜ ውስጥ እንጂ ዓመታት እየተቆጠሩ የተጻፈ አይደለም። በሳይንቲስቶች ስሌት አንድ ሰው ይህንን መጽሐፍ ያለማቋረጥ ሌሊትና ቀን ቢጽፈው እንኳን ለመጨረስ ቢያንስ ከ20 እስከ 30 ዓመታት ይፈጅበታል። ነገር ግን መጽሐፉ ላይ የዓመታት ልዩነት ሲኖር የሚፈጠረውን የሰው ልጅ የእጅ መንቀጥቀጥ፣ የድካም ምልክት ወይም የቀለም መለዋወጥ ጨርሶ አይታይበትም። ልክ በአንድ ጊዜ ተጽፎ እንዳለቀ ፍጹም ጥራቱን የጠበቀ ነው። ታዲያ ይህ እንዴት ሊሆን ቻለ? ሳይንሱ የሰው ልጅ በ20 ዓመት የሚጨርሰውን ስራ በአንድ ሌሊት እንዴት ተሰራ ለሚለው ጥያቄ እስካሁን የተሟላ ምላሽ መስጠት አልተቻለም። በታሪክ ሂደት ውስጥ ይህንን መጽሐፍ በእጃቸው ያስገቡ ገዳማትና ነገስታት በሙሉ በጥቁር እርግማንና በታላላቅ አደጋዎች ውስጥ አልፈዋል። መጽሐፉ በነበረበት ገዳም ላይ ከባድ የኢኮኖሚ ቀውስ ወርዷል። በኋላም የቅዱስ ሮማን ንጉሠ ነገሥት የነበረው ሩዶልፍ ሁለተኛ መጽሐፉን በጉጉት ወደ ቤተ መንግስቱ ወስዶት የነበረ ቢሆንም ብዙም ሳይቆይ በአእምሮ እብደት ተመትቶ ከስልጣኑ ተባሯል። በ1648 ዓመተ ምህረት በ30 ዓመቱ ጦርነት ወቅት የስዊድን ጦር መጽሐፉን ማርኮ ወደ ስቶክሆልም ወሰደው። በ1697 ዓመተ ምህረት በስዊድን ቤተ መንግስት ላይ በድንገት ከባድ የእሳት አደጋ ተከሰተ። መጽሐፉን ከእሳት ለማዳን ሰራተኞቹ
በቅጥሩ መስኮት ወደ ታች ወርውረውት እንደነበርና በወቅቱ አንድ ሰው ላይ ወድቆ ክፉኛ አቁስሎት እንደነበር በታሪክ ተመዝግቧል። ዛሬ ኮዴክስ ጊጋስ በስዊድን ብሔራዊ ቤተ መጻሕፍት ውስጥ በሰላም ቢቀመጥም ምስጢሩ ግን አሁንም እንደቀጠለ ነው። ይህ መጽሐፍ የአንድ እብድ መነኩሴ የህይወት ዘመን ተአምር ነው ወይስ ከሰው ልጅ አቅም በላይ በሆነው የጨለማው እርዳታ በአንድ ሌሊት የተፈጠረ የዓለማችን ትልቁ እንቆቅልሽ? እናንተ ስለዚህ መጽሐፍ ምን ታስባላችሁ? ታሪኩስ እውነት ይመስላችኋል? ሀሳባችሁን ኮሜንት ላይ አኖሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ የዓለማችን ምስጢር እስክንገናኝ ሰላም ቆዩ።